የህይወት መንገድ እምብዛም ቁልቁለታም አይደለም። ነገር ግን ተደናቅፎ መውደቅና ራስን መጉዳት ለኛ ቀላል ነው። ሆኖም መጋጋጦቹ የእድገታችን መገለጫዎች ናቸው። ትወድቃለህ፣ አቧራን አራግፈህ እንደ እባብ መሬት ልሰህ ትነሳለህ፣ ወደፊት ትቀጥላለህ። ምክንያቱም የሚታየው ወደፊት ነው እንጂ ወደኋላ አይደለምና። ስለዚህ ለማያገለግሉ ልምምዶች ማገልገልን አቆምና የተሻለውን ለመፍጠር ዛሬህን መጠቀም ጀምር። ማንነትህንም ነፃ አውጣ። ዛሬ ማንነትህን ነፃ የምታወጣባቸው እንዲሁም ደስታን መጉዳት የምታቆምባቸው 8 ዋና ዋና ነጥቦችን እጠቁምሃለሁ። አብጠርጥር፣ መርምርና ተጠቀምባቸው። አንደኛ፣ የሆነውን ነገር መታገል አቁም። ሕይወት ለውጥ ናት። እኛም የለውጡ አካል። ከለውጡ ጋር አትጋፋ፣ ለውጡን ወደደው፣ አብረሃው ፍሰስ። አሉታዊ እንዳይሆን ተጠንቀቅ እንጂ። በሕይወት የሚከሰቱ እውነታዎች አሉ፣ የማትክዳቸው። ተቀበልና ወደ ቀጣዩ ምዕራፍ ተሸጋገር። ምናልባት የወደድከው ሰው በሕይወት ላይኖር ይችላል። የምትሰዋለት ራስን አሳልፈ የምትሰጠው ቢዝነስ ተበላሽቶብህ ሊሆን ይችላል። የጠበቅከው ሪሌሽንሽፕ ከስሞብህ ሊሆን ይችላል። ወደ ቀጣዩ ምዕራፍ ተሸጋገር። መጸጸት ነፃ ያወጣም፣ መቀበል እንጂ። በሕይወት የሚከሰቱ እውነታዎች ሁልጊዜም የማይካዱ ናቸው፣ ልንቀበላቸው ይገባናል። ይህም ማለት የሕይወትን ሐቆች ለማሻሻል ማሰብ የለብህም ማለት ሳይሆን ልትቆጣጠረው የምትችለው ዛሬ ያለህበትንና ዛሬ ልትፈጥር የምትችለውን መሆን ማሰብ ነው። ያለህ ላይና ራስ ላይ ትኩረት ማድረግ ስለሚያስፈልግህ። ይቅር ባይነት የአንበሳውን ድርሻ ይዛል። ይቅር ማለት ደግሞ በባለፈው ጊዜ ሳይቆጩና ሳይጸጸቱ ከሚመጣው ጋር ሳይጋጩ መቀበልና መኖር መቻል ነው። ይህም የአብዛኛው የጠቢባን ብልሃቸውና የኑረታቸው መንገድ ነው። አሉታዊ ነገሮች በሙሉ አሁንን በመካድና ይቅር ካለ ማለት ይመነጫሉ። ብዙ ጊዜ ሰዎች በ3 የጊዜ ሰንሰለቶች ይታሰራሉ። በአሁን፣ ባለፈውና በሚመጣው። የባለፈውን ጊዜ ወደ ሕይወታቸው ሊስቡት ይጎትታሉ፣ እሱም ወደ ራሱ ይጎትታቸዋል። ያኔ ትልቅ የሆነ ውጥረት ይፈጠራል። አሁንን አያቅዱም፣ ስለዚህ ይጨነቃሉ። ወደፊትን ምን ሆን ቢለው ይብሰለሰላሉ። መኖር እየቻሉ መኖር ማይችሉበት ማንነት ላይ ይንኳሰሳሉ። ስለዚህ ማንነታቸውን ያጣሉ። ኒውሮን ሳይንስ ሲናገር every negative feelings leads to road of anxiety and depression ይላል። እያንዳንዱ የአሉታዊ ስሜት መንገድ ወደ ጭንቀትና ማንነትን ወደ ማጣት ይመራል ይላል። ስለዚህ ትግልን አቁምና ደስታህን ጠበቅ አድርገህ ያዛት። ለደስታ የምትዋጋ ስትሆን ከባለፈው ጋር ትታረቃለህ። ዛሬህን አቅደህ ነገን ታሻሽላለህ። ይህ የብልሆች መንገድ ነው። ይህንን መንገድ ብትከተል ማንነትን የምትቀይርበትን ጥበብ ታውቃለህ፣ ራስንም ትቀይራለህ። ተጠቀምበት። ሁለተኛ፣ ነገሮችን ከልክ በላይ ማወሳሰብ አቁም። ሕይወትን ማወሳሰብ ይቀናናል። ይህም ባሉታዊ ልምምዶቻችንና ከባቢያችን የሚፈጠር ጫና ነው። ማንነታችን ጥርቅም ነው፣ ወይም ደግሞ አማካይ ውጤት። ቤተሰቦቻችን፣ ጓደኞቻችን፣ መምህራኖቻችን እንዲሁም ደግሞ የሕይወት ዝንባሌዎቻችን የፈጠሩት ማንነት። ወደ ልጅነታችን የህመም ሰንሰለት የምንሄድ አብዛኞቻችን ነን። ይህም በስነ ልቦናው ቻይልድሁድ ትራውማ ይባላል። ችግር፣ ፈተና፣ ውድቀት ሲገጥመን ከመጠን በላይ አካብደነው እንድንመለከት የሚያደርገን፣ ሕይወታችንን እንዳንቆጣጠር እንፈቅድለታለን። እነዚህንም ችግሮች ሕይወታችንን እንዲቆጣጠሩ እንፈቅድላቸዋለን። ግን እኮ ለጊዜው መሆኑን በመረዳት ልናልፋቸው እንችላለን። ከማወሳሰብ መቀነስን መለማመድ። የሰው ልጅ አእምሮ መቀነስ ይችላል፣ መለካትም ይችላል፣ መተካትም። እንዲሁም ነገራቶችን ለመቀነስ፣ ነገራቶችን ለመተካት አዳዲስ ልምምዶችንም መለማመድ። መርዛማ ግንኙነቶችን፣ አሉታዊ ተጽዕኖችንና ግንኙነቶችን ማስወገድ ይገባናል። ይህንን ካላደረግን በመርዛማ ሰዎች ራሳችንን ከበን ደስታችንን ማቆየት የበለጠ ዳገት ነው የሚሆንብን። እስኪ አስቡት፣ ጭቃ የተወላወሰ ተራራ ላይ ለመውጣት የሚጥር አንድን ደካማ ሰው ራሳችሁን እንደዛ አድርጋችሁ ሳሉት። ወደ ጭቃው ስትወጡ ሁልጊዜም የተራራው ዳገተማነት ወደታች ይወርዳችኋል፣ ወደታች እንድትወድቁ ያደርጋችኋል። ከአሉታዊ ሰዎች ጋር፣ አሉታዊ ልማድ ካላቸው ከመርዛማ ሰዎች ጋር መቆየትም ይህንን ነው የሚያደርገው። ስለዚህ በሕይወታችሁ የሚያጋጥማችሁን የትኛውንም አሉታዊነት እያስወገዳችሁ የተሻለውን ነገር ለመያዝ ተንቀሳቀሱ። ራሳችሁንም አሁን ላይ አድርጋችሁ ነገሮችን ከልክ በላይ ማወሳሰብን አቁሙ። ይህንን ስታደርጉ ደስታችሁን መጉዳትን ታቆማላችሁ፣ ራሳችሁንም ነፃ ታወጣላችሁ። ሶስተኛ፣ ወደ የት እንደምትሄድ ሳታውቅ ወደ ነፈሰበት መሄድ አቁም።
የተሳሳተውን የህይወት ደረጃ እየወጣ እንዳይሆን ፍራም። ህይወት ልክ እንደ ደረጃ ናት። ልክ እንደ ቡርጅ አልካሊፋ 20 ምናምን 30 ምናምን ፎቆች ያሏት፣ እንደውም ከዛ በላይ ሊሆን ይችላል። ወጥተ መጨረሻው ላይ የተሳሳተው ላይ እንዳለ ማወቅ ራስ ምታት ነው ትርፉ። ስለዚህ የትኛውን እየወጣ እንደሆነ ወስን። በእርግጥም ግቦችም ከሴት ጋር የሚሄዱ መሆናቸውን አረጋግጥ። ከመንጋው ጋር የምትመላለስ ከሆነ መቼም ልትነቃ አትችልም። ይህ ሞብ ሜንታሊቲ ይባላል። የማህበረሰቡ ንቃተ ህሊና ሁልጊዜም ቢሆን የታሰረ ነው። ለውጥ ሲመጣ ችግር ሲመጣ የሚመልስበትን መንገድ የማይረዳ። ስለዚህ ከመንጋው ጋር የምትመሳሰል ከሆነ መንጋውን መስለ በተኩላዎች ማል ያልነቃ በግ ትሆናለህ። ስለዚህ የምትፈልጋቸውን ጥቂት ነገራት ለይተህ ማወቅና ያወካቸውን መረዳት፣ በተረዳኸው እርግጠኛ መሆን ይጠበቅብሃል። ያንንም ስታደርግ የት እንዳለ፣ ለምን እዛ እንዳለህና ምን ማድረግ እንዳለብህ ታውቃለህ። ያኔም ደስታን መጉዳት አቆመ ህይወትን የምትቀይር ለሌሎች ህይወት መቀየርም ምክንያት የምትሆን ትሆናለህ። በጥበብ ተመላለስ። 4ኛ የእረፍት ጊዜያቶችን መተው አቁም። ሰውነትን ውደደው፣ ካልሆነ ያመጽብሃል። የሰው ልጅ ሰውነት ልክ እንደ አንድ ወፍጮ ቤት ነው። አንድ ወፍጮ ቤት ለረጅም ጊዜ ሲያስፈጭ ቢቆይ ድንጋዩ ያልቃል። ሰውነትም ልክ እንደዛው ባዮ ባትሪ በውስጡ እንዳለ የኒውሮ ኢንዶክሮኖሎጂ ጥናቶች በደንብ አድርገው ያሳያሉ። ዘሰከንድ ብሬን የተባለው አንጀታችን ወይም ሁለተኛው አእምሯችን ማንነታችንን ለመቀየስና ህይወታችንን ለመምራት የሚያግዙ ሞለኪውሎችን እያስሞነጨፈ ወደ አእምሮ ይልካል። ይህንንም ካልተንከባከብነው፣ የእረፍት ጊዜያቶችን ካልሰጠነው የምንደሰትበትን ሰንሰለት እያጣን ደስታችንን በጭንቀት እየቀየረ እንሄዳለን። የእረፍት ጊዜና የምስጋና ሰዓት ያስፈልገናል። ፈጣሪያችንን ለማመስገን፣ ያለንን ለመቁጠር፣ ስለተሰጠን ለማመስገን። ከመኝታ በፊትም እንደተነሳህም ለአእምሮህና ለሰውነትህ ጊዜ ስጥ። የሚያንጸውን መግበው። ያንን ያደረግ ስትሄድ ህይወት የበለጠ በጥልቀት እየተለወጠና አመለካከት ቀና የሆነ ጨለምተኞች በበዙበት ብርሃን የያዘ ሻማ ይዞ የቆመ አንድ መልካም ሰው ትሆናለህ። በጭፍኖች መካከል የሚመለከትና አእምሮን የመወረደ በሳል ሰው ትሆናለህ። የምትናገረውን ታውቃለህ፣ የምታደርገውን ትረዳለህ። ለሰዎች ምን ማድረግ እንዳለብህ፣ የትኛውን እጅ መጨበጥና የትኛውን እጅ አለመጨበጥ እንዳለብህ አውቀህ የምትንቀሳቀስ ትሆናለህ። ይህንን የምትወድ ከሆነና ይህንን መላበስ የምትፈልግ ከሆነ ለራስህ የእረፍት ጊዜያቶችን፣ የጽሞና ጊዜያቶችን መንፈቅ ተገቢ አይደለም። ስለዚህ ለራስህ ቁም፣ ለራስህ ተዋጋ። የራስህን አብዮቶች ሌሎች ሳይሆን አንተን የምታሸንፋቸውና። 5ኛ እውነተኛ ማንነትህን ለማደንዘዝ ያልታዘዙልህ የሐኪም መድኃኒቶችን መዋጥ አቁም። አብዛኞቻችን ሐኪም ቤት አልሄድንም፣ አልተመረመርንም። ነገር ግን ማህበረሰቡ ስንመለከተው ያልታዘዘለትን መድኃኒት እየዋጠ ነው የሚውለው፣ እየዋጠ ነው የሚያድረው። በሱሳሱስ መጠመዱ ቢበቃን አይሻልም? ይበቃናል። ቡና ሱስ፣ እንዲሁም ቢራ፣ እንዲሁም አልኮል፣ እንዲሁም ሴክስ፣ እንዲሁም ፖርኖግራፊ፣ እንዲሁም ቲክታክ፣ ሲጨማመር ፌስቡክ እና ኢንስታግራም፣ ራቁት ፎቶዎችን መመልከት የወጣቱንና የጎልማሳውን አእምሮ ሽባ ያደረገው የቀደሙ ኢትዮጵያውያን የመፍጠር አቅማቸው እንዳይሸጋገር መንገድ ዘግቷል የሚል ትላልቅ ሰዎች እንዲሁም ደግሞ በመጽሐፎቻቸው የሚጠቅሱ ትልልቅ ምሁራን ይገኛሉ። ከሚስትና ከባልሽ ጋር ዲስኮኔክት አድርገሽ ዋይፋይ ላይ ኮኔክት የምታደርግ፣ ዋይፋይን ዲስኮኔክት አድርገ ከቤተሰብ ጋር ኮኔክት ማድረግ ብትለማመድ የበለጠ ለውጥ ትፈጥራለህ። ቢራና ቢሮ እነዚህ ሲደማመሩ ህይወትን ወደ ሲኦል ይወስዳሉ። ስለዚህ ቢራና ቢሮ ሳይሆን ቤትና ቢሮ ቢሆን ጥሩ ነው። ማንነት ላይ ትኩረት ማድረግ፣ ማንነትን መቀየር። ሰውነ ከሰው ጋር ተወዳጅ፣ ግንኙነት ፍጠር፣ ማንነትን ቃኝ። ሰንሰለቱ ይበቃል። ስለዚህ የታሰርክበትን መርዛማ ሰንሰለት ቁረጠው፣ በለህ ጣለው። ማንነትን ሁልጊዜም የምታሰቃይ ሳይሆን ለማንነት ቀና ነገር የምትሸልም መሆን አለብህ። ሪዋርድ ሲስተምህን በደንብ አድርገህ ባስተካከለ ቁጥር ሪዋርድና ሪስፖንስ የተስተካከለ ሲሆን የህይወት ዑደት በዛው ልክ ይስተካከላል። ምክንያቱም አእምሮ የሚሰራው በመሸለምና ራስን በማነቃቃት እንዲሁም ደግሞ በማበረታታት ነውና ያንን ያደርግ ስትሄድ የአእምሮ ውቅር ላንተ የሚታዘዝ ይሆናል። አእምሮ ላንተ ባሪያ ይሆናል። ስለዚህ ካልታዘዙልህ መድኃኒቶች መዋጥን አቆመ። የአእምሮ ንጉስ፣ የአእምሮ አዛዥ፣ የአእምሮ ማስተር መሆን ትችላለህ። አእምሮ ባሪያ እንዳያደርግ ያልታዘዘልህን መድኃኒት መዋጥ ከዛሬውኑ ጀምሮ አቁም። 6ኛ ጋርቤጅ ምግቦችን መመገብ አቁም።
ኮምፒውተር ህግ ወይም ደግሞ መመሪያ ጋይጎ የሚባል መመሪያ አለ። ጋይጎ ማለት ጋርቤጅን ጋርቤጅ አውት፣ ቆሻሻ ከገባ ቆሻሻ ይወጣል። ስለዚህ የሰው ልጆች ለአእምሯቸው የሚመገቡት ምግብ የጠራ መሆን አለበት። የጠራ ምግብ ያልተመገበ ሰው ይቀነጭራል። አእምሮውም አካል እንዳይቀነጭር የሚበሉ አክቹዋል ምግቦችን መምረጥ ያስፈልገናል በምንችለው ልክ። ምናልባት አብዛኞቻችን ኮካኮላ፣ ቸኮሌት፣ ጣፋጮች ላይ የማይጠቅሙ ምግቦች ላይ ትኩረት እናደርግ ይሆናል። ግን ደግሞ በተወሰኑ የ10 እና የ20 ብር ሰላጣ አእምሯችንን ቢውልድ የሚያደርጉ ኒውሮትራንስሚተሮች እንዲመነጩ የሚያደርጉ ምግቦችን መመገብ እንችላለን። ስለዚህ ጀንክ ፉድ ይለዋል ይህንን የምግብ ኢንዱስትሪው። እንዴት አድርገው እንደሚያስተዋውቁም የሰውን አእምሮም እንዴት አድርገው በማርኬቲንግ ስትራቴጂ እንደሚይዙም ያውቁበታል። ስለዚህ የሚያስተዋውቁት ማስታወቂያ፣ የሚናገሩት ነገር እውነት ነው ብለህ የማይረባውን ነገር ማግበስበስ አቁም። የሚጠቅምህን መመገብ ጀምር። ያንን ማድረግ ስትጀምር የጭንቀት ሆርሞኖችን የቀነስክ ትሄዳለህ። የጭንቀት ሆርሞኖች ለምሳሌ ኮርቲሶል፣ ኖሬፔነፍሪን፣ አደርናሊን፣ እነዚህ በስኳር መብዛት፣ በሰውነት ውስጥ መጠነኛ ያልሆነ አዮዲን መገኘት፣ እንዲሁም ደግሞ የታይሮይድ ሆርሞን ኢምባላንስ በሚፈጠርበት ጊዜ ደስታን እየጎዳው ትመጣለህ። ጭንቀት ይበዛል፣ ድባቴ ይበዛል፣ ኢንሶምኒያ፣ ሃይፐርሶምኒያ፣ እንቅልፍ ማጣት፣ ከፍተኛ የሆነ እንቅልፍ መተኛት፣ በድብርት ውስጥ መቆየት። እነዚህ በሚፈጠሩበት ጊዜ የሰው ልጅ ህይወቱን የሚጠላ ይሆናል። ከህይወቱን የጠላ ሰው አንድ ጊዜ ራሱን አንቆ ማጥፋቱ አይቀርም። ስለዚህ እንደዛ እንዳይሆን የምትመገባቸውን ምግቦች ተቆጣጠር። ይህንን ከማድረግ በተጨማሪ ለአእምሮ የምትመግባቸው ምግቦች አሉ። አእምሮ ምግብ ያስፈልገዋል። ቀና ሀሳብ፣ ቀና አመለካከት፣ ቀና ምስል፣ ቀና ቦታ መዋል፣ ቀና ሰዎችን መስማት፣ ቀና ሚዲያዎችን ማዳመጥ። ሰበር ዜና ስታደምጥ ቆይተ የአእምሮህንና የልብህን ውቅር ሰባብረው ትቆያለህ። እንደዛ እንዳይሆን ስለዚህ ጠጋኝ ሚዲያዎችን ተመልከት። የፐርሰናል ዴቨሎፕመንት እንዲሁም ደግሞ የሚያግዙ መጽሐፎችን አድምጥ። ይህንን ያደረግ በመጣ ቁጥር አመለካከት ይቀየራል፣ እይታ ይለወጣል። ሌሎች መጽሐፎችን አታንብብ እያልኩ አይደለም። ማንነትን ለመቀየር የሚያስፈልጉ ግን የሚደግፉና ሌሎች ሰዎች ጽፈው ከትበው ያስቀመጡት የተበላሸውን ነገር የቀለበሱበት መንገድ የሚገልጽልህ መጽሐፍ ነው። ያንን ደግሞ የምታገኘው ልብ ወለድ ውስጥ ሳይሆን ፐርሰናል ዴቨሎፕመንት ወይም ደግሞ ራስን የማሳደግ መጽሐፎችን እንዲሁም ደግሞ ሳይንሳዊ ቤዝድ ሆነው የተጻፉ መጽሐፎችን ስታነብ ነው። ያንን በምታደርግበት ጊዜ ያንን አይነት መሳሪያ ተጠቅመው ቪዲዮ የሰሩ አውዲዮ የቀዱ ሰዎችን ስታዳምጥ አእምሮ የበለጠ የተሻለ የፍቅር ሆርሞኖችን ማመንጨት ይጀምራል። ኦክሲቶሲን እንዲሁም ደግሞ ኢንኬፋሊን፣ ቤታ ኤንዶርፊንስ፣ እነዚህ ደስታህን ከፍ የሚያደርጉ ሆርሞኖች ይሆናሉ። ማንነትህም እንዲለወጥ በደንብ አድርጎ ያግዘዋል። ስለዚህ ብልጥ ሁን። ትርኪ ምርኪው ጋርቤጁ ላይ ሳይሆን የሚመጣው አዎንታዊው ላይ፣ ቀናው ላይና ፖዘቲቭ ላይ ትኩረት አድርግ። ጉድን ጉድ አውት መሆን እንዳለበት ህይወት የተደመደመ ነገር ነው። ጋርቤጅን ጋርቤጅ አውት ከሆነ ሁልጊዜም ጋርቤጅ ሆነ ትቀራለህና ወደ ጉድን ወደ ጉድ አውት ፕሪንሲፕል ዛሬውኑ መንቀሳቀስ ይጠበቅብሃል። ጉድን ጉድ አውት። ጉድ ሲገባ ጉድ ይወጣል። ቀና ሲገባ ቀናው ይወጣል። ቀናው እንዲወጣ በቀናው መንገድ እንሂድ። 7ኛ ለሰውነት የምታደርገውን እንክብካቤ እንዳታቆም። የአካል ብቃት እንቅስቃሴ፣ ቀና ምግቦችን መመገብ፣ መተንፈስ፣ ሻወር መውሰድ፣ ከሰዎች ጋር መገናኘት፣ ሶሻል አኒማል መሆንን አለመርሳት። ይህንን እያደረግክ በሄድክ ቁጥር ራስህን አቅፈ እወድሃለሁ ወደሚለው ማንነት ትሄዳለህ። ከነ ህመሞቼ እኔ ንጹህ ነኝ፣ ከነ ህመሞቼ እኔ መቀየር እችላለሁ፣ ከሚደብረው ማንነቴ ጋር ራሴን እወዳለሁ፣ ራሴን እቀበላለሁ የሚለው ማንነት ሲመጣ ወደ ለውጥ የምትሄድበትን ሰውነት መታዘዝ የሚጀምርበትን መንገድ ትረዳለህ። ሰውነት አምጾ አእምሮ ብቻ ቢመራ ያን ጊዜ ስህተት ይሆናል። የሁለቱ ውህደት ግን ማንነትን የሚቀይር ይሆናል። ስለዚህ ለአእምሮህም ለሰውነትም ቀና ምግብ መመገብን፣ ለምታደርገው ነገርም ራስን መንከባከብን ማቆም የለብህም። ያንን ያደርግ ስትሄድ ዘወትር ህይወትን እየቀየርክ ትሄዳለህ። ስለዚህ ተጠቀምበት። 8ኛ በራስ ላይ መስነፍ አቁም። ነገ ከነገ ወዲያ እያልክ የጀመርከውን ማራዘሙን አቁም። አብዛኛው ሰው ፕሮክራስቲኔሽን በሚባል ሰይጣናዊ በሽታ እየተጠቃ ነው የሆነው። ምክንያቱም ነገ እመጣለሁ፣ ነገ ደውልልሻለሁ፣ ነገ መጥቼ እነግርሃለሁ ትላለች። ግን ደግሞ አትከሰትም። ነገ እሰራለሁ፣ ነገ አደርገዋለሁ። ህይወትን ወደኋላ የሚጎትት ትልቅ መርዛማ ልማድ። ይህንን በለመድክ ቁጥር ሁልጊዜም ህይወትን ወደኋላ የምትጎትት የራስ
አሉታዊ መርዛማ ሰንሰለት እየገነባ የምትሄድ ትልቅ ጠላት ትሆናለህ። የምትወደውን ደስ የሚያሰኘውን ሌሎችን የሚያንጸውን ከማድረግ መቼም ቢሆን አትቆጠብ። ዛሬ ጥቂት አድርግ። ዛሬ ትንሿን ብሎኬት አስቀምጥ። ትልቁን ህንፃ ስታየው የተገነባው እነዛ በተደረደሩት ብሎኬቶች ነው። ብሎኬቶቹ ሲደረደሩ ምናልባት 10 ዓመት ወስዶ ሊሆን ይችላል፣ ወይም ደግሞ 20። ማንነትም ልክ እንደዛ ነው። ዛሬ 0.01% መለወጥ። አቶሚክ ሃቢት በሚለው መጽሐፉ ጄምስ ክሊር ሲናገር ዛሬ 0.01% የተቀየረ ሰው የዛሬ ዓመት 37.78% ማንነቱን ይለውጣል ይላል። እስኪ ፐርሰንቴጁን ወደ 0.02 እናሳድገው፣ ወይም ደግሞ ወደ 0.05። ይህንን እያደረግን ስንሄድ ምን ያህል ለውጥ በሕይወታችን እንደሚፈጠር የምናውቅና የምንረዳ ይሆናል። የምትናገረውን በተግባር ኑረው። ለሰዎች ያደርጋለሁ ላልከው ኮንጊውረንስ ፍጠርለት። ኮንጊውረንስ ማለት ጥምረት ወይም ደግሞ ትስስሮች መፍጠር ነው። ያንን ያደረግ ስትሄድ ድርጊቶች ከቃላት በላይ ይጮሃሉ። የምታደርጋቸው ነገሮች ይናገራሉ። ለሰዎች በወሬ እንደዚህ ነኝ እንደዛ ነኝ ብለህ መናገር ሳይሆን ድርጊት እንዲናገር ታደርጋለህ። ያደረግከው ውጤት ሲታይ ሁልጊዜም ይህ ሰው ጀግና ነው ብለው ወደ አንተ የሚጠቁም ይሆናሉ። በመድረኮቻቸው ላይ ጋብዙሃል። ያን ጊዜ የሚጨበጨብልህ ይሆናል። ስንፍና ማንንም ሲቀይር አላየንም። ስለዚህ ለራስ ቁም፣ በጥበብ ተመላለስ። እስካሁን ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። የዛሬውን ሐሳብ በዛሬ ቋጫው። መልካም ቆይታውንላችሁ። ቸር ቆዩልኝ።